ምንድነው አንተ እንደው እንዳቆባት ገደልልኝ ብዬ እሱን ለማስገደል 8,000 ብር ከፍዬ ለማስገደል 8,000 ብር ከፍዬ እሱ በቅዱስ ሚካኤል ኃይል እሱ ዳነ። ልጁን ግን አጠፋሁት። የእሱን ልጅ አጠፋ? ልጁን አጠፋሁት። እሱ አቃተኝ። ልጁን በምን ገደል? አቃተኝ። አፍን የገደልኩት የስንት ዓመት ልጅ ነው አፍን የገደልኩት? ያ ቀን አንቺ ምን ሆነሽ? ባለቤቱ ነኝ አባ፣ ባለቤቱ ነኝ። እሺ በቀኑ ነው አፍን የገደልኩት። ካንቺ ወለደው ልጅ ነው? አዎ ሶስተኛው ልጅ ነው። እንዴት አፍኖ ማለት አልገባኝም። ሁለተኛውም በ20 ቀን ዝም በል እስኪ። ሁለተኛውም በ20 ቀን? አዎ አንደኛውም በ8 ወሩ፣ ሶስተኛውም በ7 ወሩ ነው የገደለው። እንዴ ኧረ በስመ አብ። ምንድነው አንተ እንደው እንዳቆባት ማን እንዲህ የምታረጋው? ማን ያለው? መተት ማን? የምን መተት? የምን መተት? ምን አርጎ ተብለ? ትዳሩን አፍርስ ተብዬ ትዳሩን አፍርስ በተውተብዬ በትኛዋለሁ። የድሮ እናቶቻችን በጣም ቅንና የዋህ ስለሆኑ ጠንቋይ ቤት፣ መጽሐፍ ገላጭ ቤት ሄዱና እንደው ልጄ አግብታለች እንዳይፋቱ እንዳይለያዩ እንደው አንድ ነገር አድርግልኝ ይላሉ። በየዋህነት ማለት ነው። እሱም ቢሆን ጥሩ አይደለም። ለልጆቻቸው ከመሳሳታቸው የተነሳ እንዳይፋቱ ምን ላድርግ ይላሉ፣ ያማክራሉ መጽሐፍ ገላጩን። የድሮ ደግሞ መጽሐፍ ገላጭ እንዳሁኑ ክፉ አይደለም። ይሄን አድርጉ ብሎ ደግሞ ይመክራል። የአሁኖቹ ደግሞ ጠንቋይ ቤት ሄደው አፋታልን፣ በትንልን፣ ግደልልን ነው የሚሉት። የቀድሞም ጥሩ ባይሆንም እንደው መልካምነት አለው። ቢያንስ እንዲለያዩ አይፈልጉ፣ አብሮ እንዲኖሩ ይፈልጋሉ። የአሁኖቹ አብሮ እንዲኖሩ አይፈልጉ፣ ማለያየት ይፈልጋሉ። እሺ ትዳሩን አለያየክ? እሺ ትዳሩን አለያየሁ። 15 ዓመቴ ነው እንግዲህ 15 ዓመቴ። ሌላ ማን ያለው? 15 ዓመት። ሌላ ማን ያለው? 8 ዓመት በጸበል ቦታ አንከራትቼ በ8 ዓመቱ አገባ። ሌላ አገባ። ከዛስ አሁን ካለችውስ አብሮ ነው ያለው? እሺ ሌላ ገደልልኝ ብዬ እሱን ለማስገደል 8,000 ብር ከፍዬ ለማስገደል 8,000 ብር ከፍዬ እሱ በቅዱስ ሚካኤል ኃይል እሱ ዳነ። ልጁን ግን አጠፋሁት። የእሱን ልጅ አጠፋ? ልጁን አጠፋሁት። እሱ አቃተኝ። ልጁን በምን ገደል? ልጁን በምን ገደል? እሱ አቃተኝ። ልጁን በምን ገደል? አፍን የገደልኩት የስንት ዓመት ልጅ ነው አፍን የገደልኩት? ያ ቀን አንቺ ምን ሆነሽ? ባለቤቱ ነኝ አባ፣ ባለቤቱ ነኝ። እሺ በቀኑ ነው አፍን የገደልኩት። ካንቺ ወለደው ልጅ ነው? አዎ ሶስተኛው ልጅ ነው። እንዴት አፍኖ ማለት አልገባኝም። ሁለተኛውም በ20 ቀን ዝም በል እስኪ።
ሁለተኛውን በ20 ቀን አዎ አንደኛውን በ8 ወሩ ሶስተኛውን በ7 ወሩ ነው የገደል እንዴ ኧረ በስመ አብ ሶስት ልጅ አሁን አራተኛ እርግጅ ያለ 9 ወሬ ነው አባ ሲወለዱ እንዴት እየሆኑ ነው የሚሞቱት ምንም በቃ ሆድሽ ውስጥ ጠፋው ነው የሚሉት 8 እና 7 ወር ላይ ከዛ ተወልዶ በ20 ቀኑ 30 ደቂቃ ራሱ አልቆየም ታፍኖ ሲሞት ምንም አላወቁትም ከተወለደ በኋላ ነው የሞተው በ20 ቀኑ እኔ ጋር ተቀምጦ ማለት ኧረ ምን ይሻለናል እናንተ እንደው አሁን ደግሞ የ9 ወር ነፍሰ ጡር ነሽ እዚህ ጳውሎስ ሕክምና ነው የመጣው ሶስት ልጅ ገደልክበት ሶስት ልጅ ገደልክበት አሁንስ አራተኛውንም እያሰብክ ነው ሪፈር እሱ ይዤ መጥቼ ነው የታስኩት ሳላስበው እኮ ነው ተስፎልን የመጣ ነው ጳውሎስ ከወልቂጤ ነው የመጣችሁት አዎ ጳውሎስ ተስፎልን የመጣሁት ምን አሉ ሸሄኛው ቀጭጯል እዚህ ነው መወለድ ያለበት እዛ መወለድ የለበትም አሉ ወይ አበሳ እንደው ምንድነው የሚሻለን ባካችሁ እንደው ኧረ እግዚአብሔር ይታረቃል በእውነት አይዞሽ እሁድ ዕለት ነይ ታምረ ማርያም አሳዝለን ጸሎተ ማርያም አድርገን ቅባ ቅዱስ ተቀብተሽ ትሄጃለሽ በእርግጥ ዛሬም ቅባ ቅዱስ ቀባሻለሁ አይዞሽ አቤት በዚህ አገልግሎት የምሰማው ማት በእውነት ከዚህ እኮ ሲሄድ በቃ ይሄን ሁሉ ሀዘን ይሄን ሁሉ መከራ ይሄን ሁሉ የተሰበረ ታሪክ ይዤ ነው የምሄደው በጣም ነው የሚያሳዝነው በእውነት እስኪ በእነሱ ቦታ ቆሙና አስቡ ልጅንም ያህል ነገር እየተወለደ ሲሞት የ20 ቀን ልጅ ተወልዶ ታይቶ ታቅፎ እንኳን ወለድሽ ተብላ ተጠይቃ ማርያም ትማርሽ ተብላ እንኳን ማርያም ማረችሽ ተብላ ሞተ ሲባል በጣም ያሳዝናል ወይ አምላክ እስራኤል እስኪ ምን ልታረቁት ነበር መጨረሻ ምን ልታረቁት ነበር በቃ እሱ መግደል ብቻ ነበር የምንፈልገው መግደል ብቻ ሰርቶ እንዳይበላ አርሶ እንዳይበላ ገና ቦታውን አስለቅቀነዋል ያባቱን ገበሬ ነበረ አስለቅቀነዋል አላውድ በክት አርሶ እንዳይበላ አስለቅቀነዋል እሺ ተንበርከክ ሁላችሁም ተንበርከኩ በስላሴ ስም በሉ በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ዑራኤል ስም ሁላችንም ስማችንን የጠራን ያደፈጥን የተደበቅን የተደበቅን ሁላችንም ለቀናል በስላሴ ስም በሲኦል ታስረናል የሱንም የባለቤቱንም የዘጋኑን እድል በኪዳነ ምሕረት ስም ከፍተናል የመጨረሻችን መድኃኔዓለም ይፍረድብን በል 7 ጩና አውጡ ተለበል 2 3 4 5 6 በል የመጨረሻ ገንዝና ሊቀ መላኩ ቅዱስ ሩፋኤል በስላሴ ስም ሲኦል ያወርዳችሁ መላኩ ሰይፉን ይጣልብህ ወይ ጉድ አይ በመጨረሻችን እንደው ተው እመቤቴን አመስግን ተው እስኪ ብድግ በል እግዚአብሔር ይባርክ መብራንተ ደህና ነህ እግዚአብሔር ይመስገን ከወልቂጤ ነው የመጣው ከወልቂጤ ልጅ ይወለዳል ይሞታል አንተንም ከሀገር ነቀሉ አባረሩ አንድ ወርቅ ሲቀራት ነው የተውናት ሳፈልግ ከቦታ ከአባቴ ቦታ ለቂ እሺ ወልቂጤ ነው የምኖረው 3 ልጅ ጠፍቷል አሁንም አራተኛ ደግሞ ጥሩ ነገር አይደለም የተባለው ይሄ ሁሉ እንግዲህ በመተት ነው አይዞኝ ለኪዳነ ምሕረት ንገራት ገላግላለች ይሄንን ማስተካከል አያቀታትም እሁድ ለታብራችሁኑ ጸሎት ተደርጎ ትሸኛላችሁ እሺ በቤታችን ወላዲተ አምላክ ኪዳነ ምሕረት የመጨረሻ ታድርግልህ በሉት በእውነት ኪዳነ ምሕረትን አመስግኑለት አይዞኝ ደስ አለሽ አባ በጣም ደስ ብሎኛል
ትናንትና ነው ነይ ብሎ የደወለልኝ ማታ። እሺ ከዛ ምንድነው ስለው ነይ በቃ ቤተክርስቲያን ደርሰሽ ትሄጃለሽ ነው ያለኝ። እሺ ብዬ መጣሁ። ዛሬ ነው የመጣሁት። አይዞኝ እንኳን ኪዳነ ምሕረት ገላገለች።